ሐረግ ድራማ ክፍል 56 ይዘን መተናል። ሐረግ ድራማ ኤፎዬ ልጇ በህይወት እንዳለ ሀናን ስትነግራት ፌንት ነቅላ ወደቀች። ሀናንን እገልሻለሁኝ ኤፎዬን ምንድነው እያደረግሻት እያለች በስኪን እያስፈራራች ነበረ። ያኔት የምትባለዋ የሀናን ጓደኛ በጣም ነገረኛና እንደዚሁም ደግሞ ከሉሊት ጋር ሆነው ብዙ ነገር እያሰቡ ነው። ሉሊት የኤፍራታ ልጅ ደረሰችበት አለበት ድረስ ሄዳ ወደ እሷ ዘንዳ ልትወስድ ነው። እንግዲህ የሀናን ወንድም ቃል የኤፍራታ ልጅ አክቶባት ነበረ። እንግዲህ የኤፍራታ ልጅ ቃልን ከርታ ቃል ያዥ ብሎ ያላትን ሴትዮ ለሉሊት አሳልፋ ልትሰጠው እየተደራደረች ነው። የኤፍራታ ልጅ በፍጹም ሉሊት እጅ መግባት የለበትም የምትሉ ሀሳባቸውን ኮሜንትና አስተያየት ላይ ጻፉልኝ። እኔ የኤፍራታ ልጅ ሉሊት እጅ ከገባ አይተርፍም። እንደዚሁም ደግሞ ሉሊት ብዙ ነገር ታደርጋለች። ቤተሰቡን በሙሉ ነው የምታምሰው። ዳግም እየጠጣ ነው። ለምን እንደሚጠጣ ምክንያቱ የታወቀ ነው። ያው ዜን ባለፈው ስለመረዛት ያንን መናገር ስላቃተው እየጠጣ እየተጃጃለ ነው። ገኒ በጣም ተናዳለች። እንዳንተ ያለ ልጅ ከምወልድ በቀረብኝ እያለች ነበረ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። እና የተከበራችሁ የሩቅ ተስፋ ዩቲዩብ ቻናል ተከታታዮች እንደናችሁ ነኝ። ዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አበረታቱኝ። እንግዲህ ሐረግ ድራማ ተወዳጁ ሐረግ ድራማ ይዘንላችሁ ብቅ ብለናል። ክፍል 56 ናቱና ኤፎዬ ፍቅራቸው እየታደሰ ነው። እንደገና ያው በመካከላቸው ግጭት ቢፈጠርም እንኳን ጽዬ ከዛም ከዚህም ብላ እንግዲህ እያመቻቸቻቸው ነው። የሀናን ጓደኛ የሀናን ወንድም እንግዲህ ቃል ኤፍራታን ያፈቅራታል ብሎ ናታን በጣም ከፍሱ ፍቅር ይዟታል ብሎ ኤፍራታን በጣም እየተከታተላት ነበረ። እንደዚሁም ደግሞ ቃል ምንም በማያውቀው ነገር ኤፍራታን ሳያውቅ እያፈቀራት ነው። እንግዲህ ልጅቱም እህቱም ሀናን ወንድሜ እንደዚህ አታድርግ፣ ባለትዳር መሆኗን አትርሳ እያለች እየመከረችው ነበረ። ቃልም ሳያስበው በኤፍራታ ፍቅር ወድቋል። እንደዚሁም ደግሞ ናታን ጓደኛ አድርጎ ይዞ ቤቱ ድረስ ይዞ መጥቶ ኤፍራታ ሚስቱ እንደሆነች ያስተዋወቀው። ኤፎዬ ቤት መጥቶ ስታየው ቃልን በጣም ነበር የደነገጠችው። ናታንም አትተዋወቁም እንዴ ጓደኛዬ ቃል ይባላል ብሎ ሲያስተዋወቃት እና አትታወቅም እንደ ኤፎዬ ስለታውን የኔ ናታን አሁን እኮ ቃል ነው ብለህ አስታወቀኝ ስትለውና ያንቺንስ አትነግሪውም እንዴ ስትለው ኤፍራታ እባላለሁ ትላለች። እንደዚሁም ደግሞ ናታን እጅ ለእጅ ተጨባብጠው ሲቆዩ ምን ነው እዛው ተጨባብጣችሁ ትቆያላችሁ እያለ ነበረ። ናታን በኤፍራታ ቀውጥ ያለ ቅናት ይዞታል። ኤፍራታ እንደዚህ የምታደርገው ናታን የሚሸሽጋት ነገር ስላለ ስለመሰላት ነው። ናታን ድብቅ ነው፣ እንደተለመደው በድብቅነቱ ቀጥሏል። ከኤፍራታ ጋራ ምንም እንኳን ህይወታቸው ቢስተካከልም ያው ናታን ኤፍራታን ለብዙ ነገር አላጋለጣትም ብሎ ወንጀለኞችን ለማጋለጥ እየሰራ ነው። ናታን ይታወቃል ከፖሊሶች ጋር ሆኖ። እንደዚሁም ደግሞ እሱም በጎን በሚሰራው ስራ ኤፍራታ ደስተኛ አይደለችም። ለምን አይነግረኝም? በሀዘናችንም በመከራችንም በችግራችንም ጊዜ በአንድ መሆን አለብን እንጂ ለምንድን ነው የምትደብቀኝ? ብላ ኤፍራታም ወጣ ወጣ እያለች ነበረ። ወጣ ወጣ በምትልበት ሰዓት እንግዲህ ከቃል ጋር ተገናኝተው ተግባብተው ነበር። ቃል በመጀመሪያውንም ጀምሮ ኤፍራታን ሲከታተላት ነበረ። ልጇ ሞቷል ተብሎ እንግዲህ ቀብር ድረስ ሄዳ እያለቀሰች በነበረበት ሰዓት እየተከታተለ ከኋላዋ ምን እንደምታደርግ እየተከታተለ እያያት ነበረ። ቃል የኤፍራታ ልጅ እሱን ያገተው ወይንስ ደግሞ ማን ያሳገተው የሚለው የኔም ጥያቄ ነው። የቃል ጓደኛ እንግዲህ ሌሎች አለቆች ይኖሩታል፣ ግን ደግሞ ቃል ከቤቱ ማስረጃዎችን ሁሉም ነገሮች እየጠፉት ነው። ይህንን ደግሞ እየወሰደች እየገባች የምትሰርቀው የእህቱ ጓደኛ ሀናን ጓደኛ እንግዲህ አቤት ናት ያፌት የምትባለዋ ምናምን ትንሽ ናት። አኔት ማለት ነው። አኔት ደህና ሰው ትመስላለች፣ ግን መጥፎ ሰው ናት ማለት ነው በተገላባጩ። ግን ሆኖም ግን አኔት እንደዚህ መሆኗን ሀናን አታውቅም ነበረ። ቃል በቃል ጭቅጭቅ የተነሳ ቃል ችልጅ ጥሩ አይደለችም እያለ ሀናን አኔትን እንድትጠላትና እንድትጠራጠራት አድርጓል። በዚህም የተነሳ ደግሞ አኔት እንግዲህ ተከታትላ ሀናን የምገባበት የምወጣበት ድረስ እየሄደች ሀናን እንደዚህ ነኝ እንግዲህ እምለቅሽ መስሎች ነበረ የሚገቢበት እየተከታተልኩኝ ቁም ስቅልሽን ነው እማሳይሽ እያለቻት ነበረ። አኔት ሳትሰማ እንግዲህ እች ናት
አለም በቃ እንደዚህ ጠባብ ናት እያለች ነበረ። አኔትና ሉሊት በአንድ ሆነው ተንኮል እያሰቡ ነው እንግዲህ ፂን ለመጉዳት ማለት ነው። ያው ሉሊት የዛን ቤተሰብ ለመጉዳት ሆን ብላ ቆርጣ ተነስታለች። ማበጣበጥ ነው ስራዋ። ሉሊት መቼ ነው የምትጋለጠው? የኤፍራታ ልጅ ይዛው ከሄደች ያው እንግዲህ ያ ቤት እንደዛው እንደደፈረሰ ነው። እንዳውም እንደደፈረሰ ይቀራል ማለት ነው። የኤፍራታ ልጅ በፍጹም ሉሊት እጅ መግባት የለበትም ባይነኝ። የሉሊት እጅ ከገባ ሁሉም ነገር ይበላሻል። ስለዚህ የኤፍራታ ልጅ ወይ ማምለጥ አለበት ወይም ደግሞ ቃል ሄዶ ሴትዮቱ ዘንዳ መድረስ አለበት ወይም ደግሞ ሴትዮቱ ተባብላ ይዛ እንኳን የምትወጣ ከሆነ በሆነ ሰው መያዝ አለባት ባይነኝ። ሉሊት ቃል ያዥልኝ ብሎ የሰጣት ሴትዮ መደራደር አልነበረባትም። ቃልን ኃላፊነት መወጣት ነበረባት። ያው ብር ነውና እያበሰቃቀለች ነው። የኤፍሮዬ ልጅ ደግሞ ምን አመጣብኝ ምናምን እያለችው ነበረ። እሱ በማያውቀው ተሰቃየ። ኤፍራታ ልጅ ሀናን በጣም ደስ የምትል ልጅ ናት። አስተሳሰቧ ምናምን ለኤፍራታ እንግዲህ ሄዳ ልጇ በህይወት እንዳለ ነግራታለች። ኤፍራታ ልጇ በህይወት እንዳለ ስትሰማ ፌንት ነቅላ ነበረ ወደቀችው። ሀናን ጽጌን በቃ ይዘሽኝ ሂጂ ስትላት እሺ ኤፍራታ ከፈቀደችልኝ ይዘሽ ሄዳለሁኝ ብላ ይዛ ስትሄድ እንግዲህ ይዛ ሄዳ ነግራታለች። በመካከል ጽና ሀናን ቁጭ እንዳሉ ከለብ እያለ ሲወጣ እንግዲህ ፍቅረኛዋ ዳግም አረማን ነው ስሙን አምጦልኝና የት ልትሄድ ነው እያለችው ነበረ። በቃ ናታን እኮ ፈልጎኝ ልሄድ ነው ማታ በጊዜ ከተመለስኩኝ አብረን እንወጣለን ስትላት እሺ አለ። አኔት የምትበላው ልጅ በቃ መጥፎ ስራ እየሰራች ነው። አኔት ትጋለጥ፣ ተንኮሏ ይደረስባትና እንደዚሁም ደግሞ ቃል የሚባለው ልጅ ማለት ነው ይዞ ያሰቃያት ተራዋን። አኔት ምን እየሰራች ነው? ቃልን እወደዋለሁኝ ትላለች። እንደገና ደግሞ የሀና ጓደኛ ነኝ ትላለች። ግን ደግሞ እነሱን ለማጥፋት ሆን ብላ ተነስታለች። ቃል አኔትን አይወዳትም፣ የታወቀ ነው። እንደማይወዳት እያወቀች ደግሞ እሷ እወደዋለሁኝ እያለች የማይወደውን ስራ ትሰራለች። ግን ደግሞ እዛ ቤት የገባችው የቃልን ሚስጥር ለማወቅ እንጂ ቃልን ወዳው እንዳልሆነ የታወቀ ነው። አኔት ተንኮሏ ይደረስባታል። በጎን ከጽ ጋራ እንግባባ ብለው ስልክ ተቀያይረው ነበረ። ግን ደግሞ ሀናን የወንድሟን ጉድ ማውጣት ስላልፈለገች ፍቅረኛ አይነት ብላ ስላስተዋወቀችው ቃልና ሀናን እህትና ወንድም መሆናቸውን ጽ ስለማታውቅ ለኤፎዬ የሀናን ፍቅረኛ ናት ብላ ሀናንን ፍቅረኛው ናት ብላ ከወንድሟ ጋራ አንስታ ጽ ለኤፍራታ ፎቶ ልካላት ነበረ። ጽ እንደዚህ ያደረገችው እህቷና ኤፎዬና ናቱ እንዲለያዩ አትፈልግም፣ በአንድ እንዲሆኑ ነው የምትፈልገው። ይሄንንም ደግሞ አስባ ኤፍራታ ከቃል ፍቅር ይዟታል ብላ ስላሰበች ወንድሜን ጥላው ትሄዳለች ብላ በማሰብ ለእነሱ ትዳር በማሰብ ከሀናን ጋራ ተመካክረው እንደ ፍቅረኛው አክት አድርጊ ብላ ፎቶ አንስታ ለኤፎዬ ልካላት ነበረ። ኤፎዬ ሀናንን እንዳየቻት ገና ወዳው ነበር ያወቀችው። እች ናት የልጁ ፍቅረኛ ማለት ነው እያለች እያጉረመረመች ነበረ። ግን ደግሞ ኤፍራታ ሀናን የቃል እህቱ መሆኗን አውቃለች፣ ፍቅረኛው እንዳልሆነች አውቃለች። ኤፎዬ ብዙ ነገር የምነግርሽ አለኝ፣ ስለ አንቺ ብዙ ነገር ማውቀዋለኝ፣ እባክሽን ዝም ብላችሁ አዳምጦኝ ስትላት ሀናን ስለ እኔ ምንድን ነው የምታውቀው? የት ነኝ የምታውቂኝ? ብላ ስትጠይቃት አንቺ የት ነው ምናቅርሽ ብላ ስትላት ኤፎዬ ኤፍራታ አንቺ አታውቂኝም፣ እኔ ግን ስለ አንቺ ብዙ ነገር አውቃለሁኝ፣ ብዙ አንቺ ማታውቂውን ነገር አውቃለሁ። ሴት ልጅ ስትጎዳ ማየት ስለማልፈልግ ብዙ የሚነግርሽ ነገር ስላለኝ ነው የመጣሁት፣ እባክሽን ዝም ብለሽ አዳምጪኝ። ይሄ ነው ብዬ በዝርዝር ልነግርሽ አልችልም፣ በሌላ ጊዜ ነግርሻለሁ ስትላት እና ጽዬ ቀጠል ብላ ምንድን ልታያት ነው ደግሞ ዛሬ የሴቶች ጠበቃ ሆንሽ እያለች ነበረ። በቃ እንድነግርሽ የምፈልገው ለብቻሽ ነው ብላ ስትላት ጽዮን አሁን ንገሪኝ ምንም ነገር ሳታደርግ ስትላት አይ ጽዬ ግን ለኤፍራታ ብቻ መናገር ነው የፈለግኳት ስትላት ኤፍራታ በቃ ሂጂ ስትላት ጽ ደግሞ ኤፎዬ የሆነ ነገር ብታደርግሽ እሳ እንዴት ብዬ ነው ጥየሽ የሚሄደው ስትላት አይ ምንም አታመጣም አንቺ ፎቅ ጠብቂኝ ቤት አይደል እንዲ ያለሁት ትላታለች። ናታንና
ናታንና አቤል ደግሞ እንግዲህ ዳግምን ዳግምን አላልኩኝም፣ ቢስሚላ ናታንና አቤል ባንድ ሆነው እንግዲህ የቃልን መውጫ ሰዓት እየፈለጉ ነበረ። ቃል ደግሞ ከቤት አልወጣም በጠፋበት ዘርፍ ምክንያት። ቃል እንግዲህ በጣም ብዙ ነገር አጋጥሞታል። አኔት መረጃዎችን ስለሰረቀችበት፣ እንደዚሁም ደግሞ አለቆቹ ካሁን በኋላ ከኛ ጋር መስራት አይጠበቅብህም፣ ከአንተ የምንጠብቀውን ነገር አግኝተናል ብለው ደብዳቤ ጽፈው አኑረውለታል። ያንን ያደረገችው እንደኔ ሳስበው ሉሊት ናት የምትመስለኝ። ምክንያቱም ሉሊት ስለሆነች የኤፍራታ ልጅ የምትፈልገው፣ እንዲሁም ደግሞ ኤፍራታ ልጅ ያገኘችው እሷ ናት። እና ከአንተ የምንፈልገውን መረጃ በሙሉ ስላገኘን ከአሁን በኋላ ከኛ ጋር መስራት አያስፈልግም ብላ የጻፈችለት እንዲሁም ቴክስቱን ያስቀመጠችለት ሉሊት ናት የምትመስለኝ። ሉሊት አብጃለሁኝ ብላ ሳታብድ ብዙ ነገሮችን እየሰራች ነበረ። ያው ቤት ከገባች በኋላ አሁን ሁሉንም ነገር አውቀው አልወጣም ብላ ተቀምጣለች። አሁንም ደግሞ ሁሉም ነገር ይህን ነው የሚሆነው፣ አስወጣቸዋለሁ ከቤት እያለች እየፎከረች ነው። እንደዚሁም ደግሞ የኤፎዬ ልጅ ካገተችው እንደፎከረችው ሁሉንም ከቤት አስወጥታቸው አለቃ ሁኜ ልኖር ነው የምትለው። በተለይ የኤፍራታ ልጅ እጇ ውስጥ ካስገባች መጫወቻ ነው የምታደርጋቸው። ሁሉንም የናታንንም ስራ ድርጅቱንም ወስዳ ብዙ ነገር ታደርጋለች ነው የምለው። እና ስለዚህ የኤፍራታ ልጅ መልሶ ሉሊት እጅ መግባት የለበትም። እንደዚሁም ሀናን ለኤፍራታ ልጅሽ አለ፣ እኔ የቃል እህት ነኝ፣ ቃል መጀመሪያ ወንድሜን ምንም እንደማታደርግብኝ ንገሪኝና ሁሉንም ነገር ነግርሻለሁ ስትላት፣ እሺ ወንድምሽ ማን ነው ስትላት፣ ቃል ይባላል ስትላት፣ ቃል ከመቼ ወዲህ ነው ወንድምሽ ሆነው ስትላት፣ እባክሽን ሌላም ከዚህ የበለጠ የምነግርሽ መረጃ ስላለኝ ተረጋጊ፣ አትጩፌ ትላታለች። እሺ ምንድን ነው ከዚህ የበለጠ መረጃ ያለሽ ስትላት፣ ሞቷል ብለሽ ስታስቢ የነበረው ልጅሽ በህይወት አለ ስትላት፣ ኤፎዬ ይሄንን መቋቋም አቅቷት ፌንት ነቅላ ትወድቃለች። እንደዚሁም ደግሞ ሀናን ድንጋጤዋን ውሪ ብላ ስትጮህ ኤፎዬ ከላይ ተንደርድራ ወርዳ ልትገላት ነበር። ለቅሽም ኤፎዬን ምንድነው ያደረግሻት? እገልሻለሁኝ እያለች ነበረ። አንቃል ትገላት ነበረ ሀናንን ምንም አላደረኳትም እያለች ተናዳ በንዴት ተነሳስታ ከክችን ስፔላው አምጥታ አኔትን ሀናንን እገላለሁኝ እያለች ነው። ኤፎዬም እዛው እንደተዘረረች ናት። የሎሊት ክፋት እንደቀጠለ ነው። በጎን ደግሞ የኤፎዬና የናቱ ልጅ ስላለ ደስ ብሏል። እንደዚሁም ደግሞ ዳግምና ጽ ባንዴ ሆኖ ያፌት ደግሞ ወዴት ገባ አምጡልን። በሌላ ቪዲዮ እስከምንገናኝ የዩቲዩብ ቻናሌን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስካሁን ስለነበረን ቆይታ ከልብ ነው የምናመሰግነው። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ተወዳጁ ሐረግ ድራማ እየቀጠለ ነው። ደስ የሚልም ደስ የማይልም አለ። አዳዲስ ሰዎች መጥተዋል። ሉሊት ተጋለጥ እስር ቤት ተግባ የምትሉ እንዲሁም ደግሞ የኤፎዬ ልጅ የኤፎና የናታን ልጅ ይምጣ ይመለስላቸው የምትሉ ሀሳባችሁን ግለጹልኝ።